بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም ማዛኝ በሆነው بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على رسول الله وعلى آله وصحبه ومواله السلام عليكم ورحمة الله وبركاته ትናንሽ ኃጢያቶች ወደ ትላልቆቹ የሚያድጉበት ምክንያቶች አንደኛ በኃጢያት ላይ መዘውተር ወይም ሙጨጭ ማለት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከመዘውተር ጋር ትንሽ የሚባል ኃጢያት የለም ከተውበት ወይም ንስሐ ጋር ደግሞ ትልቅ ኃጢያት የለም ብለዋል ዐለይሂ አፍضل الصلاة وأزكى التسليم ሁለተኛ ኃጢያትን አሳንሶ መመልከት ኢብኑ መስዑድ ረዲየላሁ ዐንሁ እንዲህ ብለዋል አማኝ ሰው ኃጢያቱን ልክ በራሱ ላይ ሊወድቅ እንደሚያንዣብብ ተራራ አድርጎ ይመለከተዋል ዝንጉ ወይም ሙናፊቅ ሰው ግን ኃጢያቱን እጁን ቢያወናጭፍ ሊያባርራት እንደሚችል ዝንብ ነው የሚያየው ቡኻሪና ሙስሊም ዘግበውታል አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዲህ አሉ እናንተ እንደ ጸጉር አቅልላችሁ የምትመለከቱትን ኃጢያት በነብዩ ዐለይሂ ሰላቱ ወሰላም ጊዜ ካውዳሚ ወንጀል እንቆጥረው ነበር ቡኻሪ ዘግበውታል ቢላል ኢብኑ ሰዓድ ረዲየላሁ ዐንሁ እንዲህ ይላል የኃጢያትህን ትንሽ መሆን አትመልከት የምታመፀውን ጌታ ታላቅነት ተመልከት ሶስተኛ በኃጢያት መደሰት አንድ ሰው የእገሌን ክብር እንዴት እንዳዋረድኩትና ሐፍረት እስኪይዘው ድረስ ኃጢያቱን እየዘረዘርኩ እንዳሸማቀቅኩት አላየህምን በማለት ሊናገር ይችላል አንዱ ነጋዴ ደግሞ ለጓደኛው ያንን ሰው እንዴት እንዳታለልኩትና እንደተጫወትኩበት አልሰማህምን በማለት ወንጀሉን ገድል አድርጎ ሊያወራ ይችላል እነዚህን የመሳሰሉ አባባሎች ትንሹን ኃጢያት ወደ ትልቅ የሚቀይሩ ምሳሌዎች ናቸው አራተኛ የአላህን ሱብሓነሁ ወተዓላ ነውር የመሸፈን ጸጋ ችላ ማለት አላህ ሱብሓነሁ ወተዓላ ያንድን ባሪያው ኃጢያት በመሰተርና በቅጣቱ ባለመቸኮሉ መዘናጋት ትናንሽ ኃጢያቶችን ወደ ታላቅ ይቀይራቸዋል አምስተኛ የፈጸሙትን ኃጢያት በሌሎች ሰዎች ፊት ማውሳት አቡ ሁረይራ ረዲየላሁ ዐንሁ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንዲህ ማለታቸውን አስተላልፏል ከኡመቶቼ የፈጸሙትን ኃጢያት ይፋ የሚያደርጉ ሲቀሩ ሁሉም ምህረት ያገኛሉ ሰውየው በሌሊት የፈጸመውን ኃጢያት አላህ ሱብሓነሁ ወተዓላ የሰተረው ሆኖ እያለ ሲነጋ እገሌ ሆይ እንዲህ አይነት ኃጢያት ትናንት ፈጸምኩ በማለት ያወራል ስድስተኛ ኃጢያት የሚፈጽመው ሰው ሰዎች የሚመሩበት የእውቀት ባለቤት ከሆነና የፈጸመው ኃጢያት ከታወቀ ወደ ታላቅ ኃጢያት ከፍ ይልበታል በእድሜ ከፍ ባለን ቁጥር ያ በዲን ጠንካራ የነበርንበት የድሮ እኛነታችን ይናፍቀናል ብዙ ሰው በዲኑ ጠንካራ የሚሆነው በወጣትነት ዘመኑ ነው ብዬ አስባለሁ ወጣቶች ሆይ ዘመናችሁን በሚገባ ተጠቀሙበት አሁንማ ዲን ውስጥ ቆየንና ተላምደነው ነው መሰለኝ ደከመን ደረቅን ወረድን አላህ ይዘንልን አሁንማ ነገሮች ሁሉ ተቀላቅለው ግራ ገባን ሐራም ነገርን ትልቁም ትንሹም ዓሊሙም ጃሂሉም ስለሚደፍረው ድንበሩ የቱጋ እንደሆነ መለየት ቸገረን በተለይ ተራው ሰው ዲንን ዲን ካልሆነው መለየት ከበደው ዲን ማለት ሰው ይመስለዋል ወዳጄ ከሼሁና ከኡስታዙ ይበልጥ ዲኑን ያዝ ጀሊሉ ህሊናን ያህል የጥፋት ማነፍነፊያ ትልቁን መሳሪያ ገጠመልን መጥፎ ነገር በርግጥም መጥፎ ስለመሆኑና እርካታም እንደሌለው መጥፎ ሥራ ላይ የተሰማሩ ሰዎች ጭምር ይነግሩሃል
እነርሱ እንደተበላሹት ሁሉ መልካም ሰዎች እንዳይበላሹ ሲመክሩ አታይም እንዴ? አንተ ጥሩ ሁኔታ ላይ ነህ፣ እኛን አትቀላቀል፣ እዚያው ባለህበት ጽና። ይህ ሥራና ሰፈር ላንተ የሚሆን አይደለም። እኛ እንደተነጀስነው አትነጀስ የሚሉህ ወይም የሚሉሽ ለምን ይመስልሃል? አይነግሩህም እንጂ መጥፎ ሰዎች በጥሩነትህ እንደሚቀኑ አትርሳ። እንደሷ ጠንካራ በሆነን እንደሚሉ አትዘንጊ። መረጋጋትህን እንደሚወዱት አትጠራጠር። አቤት ታድላ ብለው በሌለሽበት ስምሽን እንደሚያወሱ አይጥፋሽ። አለመቃምህ፣ አለመጠጣትሽ፣ ቁጥብነትህ፣ ከሱስ ነፃ መሆንሽ ያስቀናቸዋል። መጥፎ ሰፈር አለመታየትሽ፣ አለመቅበጥሽ ያስከብርሻል። ሆ ወንጀል እሳት እኮ ነው፣ መቼ ሰላም ይሰጥና፣ ኃጢአት መቼ ያረጋጋና። ስለሆነም ነው ኃጢአት በሚሰሩ ሰዎች አትቅና፣ መጥፎ ሰርተው ሀብታም በሆኑት አትቁለጭለጭ ያልኩ። እና ምን መሰለህ፣ እነርሱ ወደ አንተ ይምጡ፣ አንተ ወደ እነርሱ አታስብ። ሰው ሐራም ስለሰራ አትስሪ፣ ሰው ዲንን ስለተወ አትተው። ጥሩ ሱና ተከታይ ከሆንሽ ለመልቀቅ አትነይጂ። በሒጃብሽ የበለጠ ለመጽናት እንጂ ለማውለቅ ከራስሽ ጋር አታውሪ። ሌሎች አምታተው በሐራም እንደታወቁት ለመታወቅ አትጎምጅ። እዚያው በነበርክበት ጽና፣ በያዝከው መስመር ላይ ተራመድ፣ በቀናቸው ጎዳና ተጓዝ። የሀብት ብዛት ባይኖርህ በረካውና እርካታው ይኖርሃል። ኃጢአተኞች ግን በረከትም እርካታም የላቸውም ነው የምልህ። በሐራም ትዳርም ሆነ በሐራም ከስብ መቅናት ትልቅ ኪሳራ ነው። ብዙውን ጊዜ የማደርገው ዱዓ اللهم استر عوراتي وآمن روعاتي የሚለውን ነው። አላህ ሆይ ነውሬን ሰትርልኝ፣ ስጋቴን አስወግድልኝ። ይህን ዱዓ ያስተማሩን ነቢያችን አለይሂ ሰላቱ ወሰላም ናቸው። ያስተማሩንም የየቀን ሌሊቱን ስህተታችንንና ውርደታችን ብዙ እንደሆነ ስለሚያውቁ ነው። አላህ ሰተረን እንጂ ከኛ መካከል ያልተዋረደ ማን አለ? ወዳጆቼ የየቀኑ ውርደታችን ቢደመርስ የትና የት ይደርስ ነበር? አላህ ብቻ በሚያየን መልኩ በየቀኑ የምንወድቅባቸው ቦታዎች ስንትና ስንት ናቸው? እስቲ ሌላው ቀርቶ የስልክና የቻት ኸልዋዎቻችን ብቻ ይፈተሹ። እኛ ብናጠፋቸውም በመላእክት የተመዘገቡ አላህ ዘንድ የተቀመጡ ኮፒዎች እንዳሉ አንዘንጋ። የውድቀቱና ድልጠቱ ደረጃ ይለያይ እንጂ ሰው ሆኖ የማይወድቅና ከነበረበት የማይንሸራተት ማንም የለም በፍጹም። ጎበዝ ተብሎ ጀነት የሚገባውም ሰውም ቢሆን እንኳ እየወደቀ እየተነሳ የአላህን ረሕመት እየከጀለ አላህም ከእዝነቱና ከምህረቱ ጨማምሮለት ነው እንጂ በቀጥታ መስመር ላይ ተጉዞ አይደለም ጀነት ደጃፍ የሚደርሰው። ምድር ላይ የሚኖር ሰው መውደቂያ ቦታዎች እጅግ ብዙ ናቸው። አንዱን ቢያልፍ ሌላኛው መሰናክል ይጥለዋል። በሴት በወንድ የሚወድቅ አለ፣ በገንዘብ ተታሎ የሚወድቅ፣ በንግግር የሚወድቅ፣ ያለ ቦታው ተቀምጦ የሚወድቅ እና ሌላም ብዙ። በሕይወት አጋጣሚ ትንሽም ይሁን ትልቅ ሰው ሲወድቅ ያያችሁ እንደሆነ ቆማችሁ ለረጅም ጊዜ አትሳቁ። ከዚያች ቦታ ሁለት እርምጃ ሳትርቁ እናንተ ራሳችሁ ልትወድቁ ትችላላችሁና ጌታዬ ሰተረኝ በሉና ለምኑት። የቆምን ይመስለናል እንጂ ብዙዎቻችን የወደቅነን። ትሽ እኔ እንዲህ አልሆነም እንዲህ አላደርግም ማለት ራስን ማታለል ይሆናል። አንዳንዴ አላህን መፈታተን ራስን መላኢካ ማድረግ ነው።
ሰው ሲወድቅ ከመሳቅና ከመናቅ እንዲሁም ጮማ ወሬ እንዳገኘ ሰው ለየግሩፑ ከማካፈልና በየፌስቡኩ በአደባባይ ከመለጠፍ በኮሜንትና በሪአክት ከማላገጥ ይልቅ ያንን ችግር ውስጥ የገባን ሰው ለመርዳት ሞክሩ። ነውሩንም ሰትሩ። ጉዳዩንም ለማስተማሪያ ካልሆነ በስተቀር ለማዋረጃ አትጠቀሙበት። በተለይ እህቶች፣ ወዳጆቼ፣ ስትሰትሩ ትሰተራላችሁ፣ ስታነውሩ ግና ትጋለጣላችሁ። ሰው ሲወድቅ ባየን ጊዜ ትናንሽም ሆኑ ትላልቅ ውድቀቶቻችን መለስ ብለን እናስታውስ። የዛሬም ብቻ አውጣኝ ብለን አልቅሰን ለምነን አምላካችን አላህ እንዴት እንደሰተረን እናስታውስ። ውድቀቶቻችንን ማስታወሳችን ሌሎችን እንዳናነውርና በሌሎች ላይ እንዳንስቅ ያግዘናል። ለምሳሌ አንድ ሰው ጭቃ ላይ ሲወድቅ ብናይ እንስቅበታለን አይደል? እንደዚያው ነው ጉዳዩ። ጊዜው በራስ ኃጢአት የሚለቀስበት እንጂ በሰው ውድቀት የሚሳቅበት ጊዜ አይደለም ወዳጆች። اللهم استر عوراتنا وآمن روعاتنا። አላህ ሆይ ነውራችንን ሰትርልን፣ ስጋታችንንም አስወግድልን። አላህ ይሰትረን። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.